ወስድ ሊተካላችሁ ያለውን መጽናናት ደግሞ በራሳችሁ እጅ አትበትኑ። ሰላምና ጸጋ ከእናንተ ጋር ይሁን። ዛሬም በዘማሪት የምስራች ስምዖን ላይ አንዳንድ ነገሮችን ልላችሁ ስለምፈልግ ይሄንን ቪዲዮ እንደተለመደው ላይክ ሼር እያደረጋችሁ እንዲሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ አደራላችኋለሁ። አንዳንድ ነገሮችን ልላችሁ እወዳለሁ። እንግዲህ ይሄ ዘመን መጨረሻ እንደሆነ ያስተዋለ ሰው የሚያስተውል ነው። ጌታ ሊመጣ በደጅ እንደሆነ በጣም ብዙ ምልክቶች ሆነዋል። ብዙ ነገሮች ተፈጽመዋል። መንግስት በመንግስት ላይ፣ ህዝብ በህዝብ ላይ፣ ዘረኝነት፣ እናት በልጇ ላይ፣ ልጅ በአባት፣ አባት በልጅ ላይ በጣም ጎሰኝነት የበዛበት ራስ ወዳድነት የበዛበት ዘመን እንደሆነ አብዛኞቻችን እያየን ነው። በመጨረሻ ዘመን ፍቅር ይቀዘቅዛል። ሰዎች ገንዘብ ወዳድ፣ ተድላ ወዳድ፣ ራስ ወዳድ የሚሆኑበት ዘመን እንደሆነ ላስተዋለ ሰው መጽሐፍ ቅዱስ በደንብ አድርጎ ነግሮናል። ዛሬም እንግዲህ ይሄንኑ ነው እያየን ያለ ነው። እናት ከልጇ ሞት ይልቅ ለገንዘብ የምትጮህበት፣ ልጇ ተቀብራ እሱ ግድ ሳይላት የጠፋው ንብረት የሚያሳስባት ዘመን ላይ ደርሰናል። እጅግ በጣም ያሳዝናል። የነሱ መካሰስ፣ የነሱ ንብረት መጠየቅ ልክ ነው የምትሉ ሰዎች ምናልባት አንድ ቁጥር ጻፉልኝ እስኪ። አይ ይሄ በፍጹም ልክ አይደለም፣ እንደ መጽሐፍ ቅዱስም እንደ ስጋ ለባሽም ሰው እንደ አስተዋይም ሰው ስንመለከተው የምስራች ስምዖን ቤተሰብ ወጥቶ መጮሃቸው በፍጹም ትክክል አይደለም የምትሉ ሰዎች ደግሞ ሁለት ቁጥር ጻፉልኝ። አይ ልክ ነው የምትሉ ሰዎች ልክ ያላችሁበትን ምክንያት ከነ ምክንያቱ እስኪ ኮሜንት ሴክሽን ላይ አስቀምጡልኝና እንወያይበት። እኔ ወደ ሐሳቤ ስመለስ እናት ልጇ ሞታ አንድ ወር እንኳን ሳያስቆጥር $4000 ይሄ እያለች እናትም አባትም ተነስተው ንብረት እየቆጠሩ ገንዘብ እየቆጠሩ ይሄ ይገባኛል የኔ ነው ብለው እየተንገበገቡ ያሉት እየሄዱ ያሉት መንገድ እጅግ በጣም አሳፋሪ እንደሆነ በድጋሚ ልነግራቸው እፈልጋለሁ። ምክንያቱም ለኛ ለክርስቲያኖች እንዲሁም ደግሞ ለኛ አገልጋዮች የሞተችብን የምስራች ስምዖን ትበልጥብናለች። አሁን ጠፋ ተብሎ ከሚነሳው ገንዘብ ተገዛ ተብሎ ከሚነሳው ተራ ነገር የተቀበረችው የሞተችው ታገለግል የነበረችው ያቺ ሴት ለኛ ትበልጥብናለች። እኛ ልብ ውስጥ አሁንም አለች። ደግሜ እላችኋለሁ ምንም እንኳን ወደ ተሻለ ስፍራ ብትሄድ፣ ምንም እንኳን አባቷ እቅፍ ውስጥ ብትገኝ፣ ነገር ግን እንደ ስጋ ለባሽ ደግሞ አብራ ብታገለግል ከኛ ጋር ብትሆን መሆኗን እንወደዋለን። ለኛ አሁንም ድረስ የምስራች ስምዖን አልቀለለችብንም። እናንተ ቤተሰብ ነን ብላችሁ ያንን ለቅሶ ስታለቅሱ የነበረው የውሸት ነበር ወይ? ለቅሷችሁ የውሸት ነበረ? ከልጅቷ ይልቅ ከሞተች በኋላ የምትከፋፈሉት ጉዳይ ነበር ያሳሰባችሁ የነበረው። እኛ እኮ እንደ ክርስቲያን እንደ ቤተሰብ ትጎዳላችሁ ብለን እያሰብን ስለናንተ መጽናናት እየጸለይን ነበር። ነገር ግን ያልጠበቅነው ያላሰብነው እንግዳ ነገር ነው ከናንተ እየተሰማ ያለው። ይሄ ነገር ደግሞ ይቁም እያለን ያለው እጅግ በጣም ደስ አያሰኝም። ምናልባት በቤተሰብ ችግር ካለ፣ ምናልባት የሆኑ የጎዳደሉ ጉዳዮች ካሉ አሁንም የኢትዮጵያ ሕዝብ ልበ ርኅሩ ነው። ኢትዮጵያውያን ኤርትራውያን እናንተ ቤት የሆነ ችግር ከተፈጠረ ያንን ለመፍታት ልበ ርኅሩ አዛኝ ሕዝብ ነው ያለን። እግዚአብሔርን የሚፈራ ሕዝብ ነው ያለን። ለዚህ ሴት አህዛብ፣ ክርስቲያን፣ ወንድ፣ ሴት፣ ሕፃን፣ ትልቅ ሳይባል ሁሉም የበኩሉን አስተዋጽኦ ተወጥቷል። የበኩሉን ሁሉ አድርጓል። እናንተ ግን አንድ ወር እንኳን መቀመጥ አቃታችሁ። እኛ አሁንም እያለን ያለነው የሞተችብን እህታችን ትበልጥብናለች። እናንተ ከምታወሩት ገንዘብ፣ እናንተ ጠፋብን ከምትሉት ጉዳይ እህታችንን እንፈልጋታለን። እሷ ትበልጥብናለች። አሁንም በልባችን አለች። እግዚአብሔር የወደደውን አደረገና ወደ አባቷ አቅፍ ሄደች እንጂ ብትኖር ደስታው ለኛ ነበረ። ምን እንደተረዳው ታውቃላችሁ? ለካ ይሄንን በህይወት ያላችሁ ሰዎች ለናንተ ስለሆነ እየሰራ ያሉት ነገ ስትሞቱ ሰዎች ከናንተ ሞት በላይ የሚያሳስባቸው ሌላ ጉዳይ እንዳለ እንድትረዱ ማንቂያ ደውል ይመስለኛል። እኔ እውነት ንብረት ካላችሁ፣ ሀብት ካላችሁ፣ ገንዘብ ካላችሁ የናንተ መሞት ሳይሆን የናንተ መጎዳት የናንተ መቀበር ሳይሆን እናንተ ከተቀበራችሁ በኋላ ያን ንብረት የማን እንደሚሆን ለማን እንደሚገባ ክርክር እንደሚጀምሩ ማሳያ ነው። ስለዚህ አንድ ሰው ሲሞት የሰውየው ማጣት፣ የሰውየው መጉደል፣ የሰውየው ከነዛ ሰዎች መራቅ ሳይሆን የሰውየው ንብረት ለብዙ ሰዎች
ማሳሰቢያ ትልቅ ጉዳያቸው እንደሆነ ለአንዳንድ ቤተሰቦች እንደነዚህ አይነት ቤተሰቦች ለኛ ማሳያ ሆነውናል። እኔ በድጋሚም ልል የምፈልገው ስለምትበልጥብን ነው ስለሷ ምንጮኸው። እረፍት አድርጉ እስኪ ትንሽ ባካችሁን። እቺ ሴት አንድ እንግዲህ የሆነ ሲሉ የሰማሁት ነገር ምንድነው ከኪሳችንም አውጥተን እንኳን አሳክመናታል። እናትና አባት ናችሁ፣ ግዴታችሁ ነው። አሳክማችኋትም ከሆነ አይደለም ከኪሳችሁ ሰው ኩላሊት አውጥቶ ይሰጣል። ሰው ለባዳ ኩላሊት አውጥቶ ይሰጣል። ምንም ይሆናል እኮ ግዴታችሁ ነው። ለዚች ልጅ ምንም ከሆናችሁላት ግዴታችሁ ነው። ግዴታቸው ያልሆኑ ባዳዎች የተባሉ አሁን እየተሰደዱ ያሉ እንኳን ከአቅማቸው በላይ ለዚች ልጅ ሆነውላታል። ኪሩቤልም ሆነ ሌሎችም ወንድሞቻችን ሊሸለሙ ይገባል። ጠፋ የተባለው በሉ የተባሉት ነገር ከዚህ ሴት ህይወት አይበልጥም። እሷ ስለምትበልጥ ለሷ የከፈሉት ጥቂትም ሆነ ብዙ ታማኝነታቸው ጥቂትም ሆነ ብዙ ዋጋ መክፈላቸው ለሱ እውቅና ስጡ፣ ምስጋና ስጡና እረፉ። ከዚህ ጉዳይ ውጡ ባካችሁ። በጣም ብዙ ሰው እያዘነባችሁ ነው። በጣም ብዙ ሰው እየተከፋባችሁ ነው። እንደ ክርስቲያን እናንተን ትሪት ማድረግ እንኳን ከብዶናል። እንደ አገልጋዮች እንደ ክርስቲያኖች ደግሞ በጓዳ ጨርሱት ብለን ብንልም አዳዲስ መረጃዎች ናቸው እየወጡ ያሉትና ምናልባት እኔ አላውቅም ይሄ ነገር እስከት እንደሚደርስ ምን እንደሚያመጣ የጠፋ የተባለውን ንብረት መመለስ እንደሚችል ወይስ መመለስ እንደሚችል አላውቅም። መጽሐፍ ቅዱስ እንደዚህ ይላል፣ ከመልካም ሽቶ መልካም ስም ይላል። መልካም ስም ይበልጣል። ቢያንስ በሰፈራችሁ ላይ መልካም ስም ይበልጣል። ሰው ለቅሶ እንኳን ይደርሳል ይሁን እናንተ ቤት አላውቅም። አሁን ባለው ኮንዲሽን በእውነት ነው የምላችሁ፣ አሁን ባለው ኮንዲሽን ሰው ወደ እናንተ ለመምጣት እንኳን የሚፈራ ነው የሚመስለኝ። ምክንያቱም እናንተ ጉዳያችሁ፣ ሐሳባችሁ፣ ፍላጎታችሁ ሌላ ስለሆነ ስጋት ይዘዋል። ለቅሶ ያልደረሰ ሰው ወደ እናንተ ለመምጣትና ወጣቶች ናችሁ እህቶች፣ የምስራች እህቶችን አይቻቸዋለሁ። ወጣቶች ናችሁ፣ አገልግሎቷን ማስቀጠል እንፈልጋለን፣ ማገልገል እንፈልጋለን ስትሉ አይቻችኋለሁ። ለአገልግሎታችሁ ስኬት፣ ለነገ ህይወታችሁ ድል ዛሬ እየሄዳችሁበት ያለው መንገድ በጣም ትልቅ እንቅፋት ስለሆነ እውነትም የሷን አገልግሎት የሷን እርምጃ መራመድ ከፈልጋችሁ ዝቅ ብላችሁ ያለውን ነገር የተፈጠረውን በደል ደረሰብን የምትሉትን ሁሉ እንደ እግዚአብሔር ቃል ረስታችሁ እርቅ አውርዳችሁ አገልግሎታችሁ ላይ ትኩረት ብታደርጉ ነገ ህዝቡን ፊት እግዚአብሔርን ፊት ተቀባይነት እንድታገኙ ለአገልግሎታችሁ ክብር እንዲኖር ሰዎች ዋው እንዲሏችሁ እንዲቀበሏችሁ ዛሬ የምትዘሩት ዘር ነገ ላይ ጥሩ ስላልሆነ የምትዘሩትን ዘር እየተጠነቀቃችሁ ዝሩ። ለነገ ህይወታችሁ ጥሩ አይደለም። እኛ የወንጌል አማኞች በእናንተ እያዘንን ነው። ምክንያቱም ስማችን እየጠፋ ነው። እንግዲህ እኙትና የወንጌል አማኞች ከሰው ይልቅ ንብረት በልጦባቸው እየጮሁ ነው እየተባለ ነው። እረፉ። ነገ አገለግላለሁ ብላችሁ የምታስቡ ከሆነ መልካም ዘር ዝሩ ትውልዱ ላይ። እንደው እናንተ ተበዳይ ሁኑ። እናንተ እንዳላችሁትም ተገፍታችሁ ይሁን፣ እንዳላችሁትም የእናንተ ገንዘብ ንብረት ተነጥቆባችሁ ይሁን፣ እግዚአብሔር ለሁሉም እኩል ፈራጅ አይደለም። በሰማይ ያለ ሁሉን የሚረዳ አምላክ አለ አይደለ? ለሱ ስትሉ ለሱ ሰጣችሁ በደላችሁን፣ መበደላችሁን፣ መገፋታችሁን አንተ አየህ ብላችሁ እንደ ክርስቲያን ለእግዚአብሔር ሰጣችሁ ወደ ቀድሞ ህይወታችሁ ተመለሱ። ነገ ለሚመጡ አገልጋይ ልጆቻችሁ መሰናከያ አትሁኑ። እናንተም እህቶች ደግሞ እናቶችና አባቶቻችሁ ምከሩ። በቃ ተው። ለኛ ነገ አገልግሎታችን ይሄ ተጽዕኖ ይፈጥርብናል። በጣም ብዙ ሰው መልካም ነገር እያሰበ ነበር። ነገ የሷን አገልግሎት እናስቀጥላለን፣ አይቆምም፣ የምስራች ስም አይረሳም፣ እናገለግላለን፣ መዝሙሮቿን እንሰራለን ብላ እህቷ ስትናገር በጣም ብዙ ሰው ለእናንተ አገልግሎት ለመቀበል እናንተ እንድታገለግሉ ምክንያት እንድትሆኑ ልቡን እያሰፋ የነበረን ህዝብ እንደገና ደግሞ እንዲደበዝዝ እያደረጋችሁ ስለሆነ መልካም ዛፍ መልካም ፍሬን ያፈራልና ምናልባት መልካም ዛፍ ሆናችሁ መልካም ፍሬን ብታፈሩ ሰዎች ከናንተ ሊማሩ የሚገቡትን መልካም መንፈሳዊ ነገሮችን ብታስተምሩ እኔ እንደ ክርስቲያን እንደ አገልጋይ መክራችኋለሁ። ይሄ ነገር ተገቢ አይደለም። ይሄን ነገር በሚዲያ ይዤ የመጣሁት እናንተ በሚዲያ ይዛችሁ ስለመጣችሁ ነው። እናንተ በሚዲያ ገበናውንም ምኑንም ለአሕዛብም ለክርስቲያንም የወንጌል አማኙን ለሚወደውም ለሚጠላውም ፊት ለፊት ይዛችሁ ስለመጣችሁ ነው ፊት ለፊት እኔ ይዤ የወጣሁት እንጂ እናንተ ያን ነገር ባታደርጉ ኖሮ ማንም ስለናንተ እስከዛሬ ያስባል፣ ይጨነቃል።
የነበረው ነገር እንደዛ ነበረ። እግዚአብሔር ሊሰጣችሁ ያለውን በረከት የምስራችን እግዚአብሔር የሰጣችሁ ያለውን መልካም ነገር ደግሞ ሰዎች ልብ ላይ መወደዳችሁን፣ ሰዎች ልብ ላይ መከበራችሁን በራሳችሁ እጅ አታጥፉት እላለሁ፣ እመክራችኋለሁ። እንደ ታናሽ እህት እንደ ልጅ እመክራችኋለሁ። የእናንተን ውድቀት እንደማይፈልግ፣ የእናንተን መሰበር እንደማይፈልግ እኔ ይሄንን የምናገራችሁ እንዳትሰበሩ፣ እንዳትወድቁ፣ ነገ እንዳታነቡበት፣ ዋጋ እንዳትከፍሉበት ስለምፈልግ ነው። ይሄን ጉዳይ ኢሚዲየትሊ ይቅርታ ጠይቃችሁ ተውት፣ ከሶሻል ሚዲያ ራቁ ምለው ለነገ ህይወታችሁ ዛሬ የምትዘሩት ዘር መሰናክል እንዳይሆንባችሁ ነው። ለዛ ነው እኔ ከእናንተ በልጭ አይደለም። ግን አንዳንዴ ባለመናገራችን ደግሞ ማስተካከል የነበረብንን ባለመናገራችን ሲበላሽ እናየዋለን። ለዛ ነው እየመከርኳችሁ፣ ምናልባት እየገሰጽኳችሁም ከሆነ ምናልባት እየተቆጣኋችሁም ከሆነ ለእናንተው አስቤ ነው። እናንተ ነገራችሁ ለነገ እንዳይበላሽ ከማለት አንጻር ነው። የኢትዮጵያ ሕዝብ ዛሬም ለእናንተ ጥላቻ የለውም። እናንተ የምትሄዱበት መንገድ ግን እያሳያችሁ ያላችሁት ባህሪ ግን ተገቢ ስላልሆነ ተው ለማለት ነው። አደራ ታዲያ ቤተሰቦቼ ይህንን መልእክት ሼር አድርጉልኝ፣ በቅንነት ተረዱ። እኛም እንወዳችኋለን። ከእናንተ ምንም አይነት ጥላቻ የለንም። ሀሳባችሁ አካሄዳችሁ እንጂ እናንተ ዛሬም ለኛ የከበራችሁ ቤተሰብ ናችሁ። እንወዳችኋለን። ስለዚህ የዩቲዩብ ቤተሰቦቼ ይህንን መልእክቴ ሼር አድርጉልኝ፣ ላይክ አድርጉ። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። እመለሳለሁ። እንዳልኳችሁ ልክ ናቸው ወጥተው መናገራቸው ትክክል ነው የምትሉ ሰዎች 1 ቁጥር ከነ ምክንያታቸው ጻፉልኝ። አይ ትክክል አይደለም የምትሉ ሰዎች 2 ቁጥር ጻፉልኝ። ምን ወያይ ይሆናል ማለት ነው። ሰላም ሁኑልኝ። እግዚአብሔር ጸጋ ሰላም ከእናንተ ጋር ይሁን።